እንደዚህ አይነት ሰው አትመስለኝም ነበር። በቃ እኔ እውነቱን ስነግርህ እንደዚህ አይነት ሰው አትመስለኝም ነበር። በጣም ነው ያናደድከኝ። በጣም ሌባ ከምንባል ይሻላል። ሌባ ይበለኝ ተወው። እንካ በቃ ተወው። ማንም ሰው እኮ ሌባ ስላለ እኔ ሌባ አይደለሁም። ቸገራችሁ ሸጣችሁት ነው? አይ አይደለም። እሺ እንዴት እንደዚህ ትገምታለህ? ማለት አይ ነው አነጋገርህ በቃ ይመለስ። አንተ በጣም ነው ያናደድከኝ። ገብቶሃል? እንደዚህ ስትሪ በጣም ያናደድከኝ። ሰላም ውድና የተከበራችሁ እኛ ፋሚሊዎች ወደ ቤተሰቦች እንዴት ናችሁ? እኛ ክብሩ ይስፋ ወዳለን እናንተ በያላችሁበት ቸር ቆዩልኝ። እንግዲህ ዛሬ አንድ ነገር መጥተናል። መጀመሪያ ሰላም በላችሁ። ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን። ያው ዛሬ ለተንኮል ነው የመጣነው። ያው ሁሌም ተንኮል ይገርማል። አቁርፊያን ታረለ ማካስ ገብቶ እንደው ለነገር ግን በሰው ንብረት ትፎክራለህ እና እሺ እና አንድ ገኝ ገዛል። እሺ አውቃለሁ። ላውራ እንዴ ዛሬ የመጣነው ያው የቅርብ ጓደኛችን ምናልባት ቅርብ አይደለም። እሺ ለኔ የቅርብ ጓደኛ ነው። አንተ ምን አታድርገኝ እና ለሱ ዛሬ የሆነ በቃ ስጦታ በሉት። ያው ስጦታ አይደለም ማስደንገጣ። ዛሬ ምርጥ ፍራንክ እኔ ደህና ነኝ። ምርጥ ፍራንክ እስከዛሬ ተሰርቶ የማይታወቅ እስከዛሬ ሰርተነው አናውቅም። እኔና እሱ ስንመጣ አብረን ሲጀመር ለጥሩ ነገር አንመጣም። ከመጣንም በእንደዚህ አይነት ነገር ነው። ዛሬም ጸዲ አይዲያ ይዘን መተናል። ይሄ መኪና የኛ አይደለም የጓደኛችን ነው። አደራ ብሎን ይሰጣል። ያው እኔ ብዙ አይደለም ያው ኤፍሬም ትንሽ ትላለች ነገር ምናምን ከዛ እሺ አውራ በቃ እሺ በጣም ለፈለኩ አውራ እሺ አይ ምን ነው አሽካበክ በጣም እንትን ያልክ እሺ ወይ አውራ ወይ ላውራ ምንድነው ብትል አውራ መኪና ምንድን አውርተህ ይመጣዋል አይመጣውም እኮ እንደዚህ መኪና ማይነዳውት ስለምችል እኔ እችላለሁ ያው አልተሰጠኝም እና ቤተሰቦች ያው ይሄ መኪና ምናልባት ታውቁታላችሁ በቅርቡ ወደ እኛ ፋሚሊ የተቀላቀለ አሹ ሀበሻ መኪና ነው ይሄ ሰጥቶት ለኤፍሬም ሰው ነው ብሎ ሰጥቶት እኛ ደግሞ አንድ ነው ተንኮል አይቆይ ሰውማ አይደለም እንዴ አንተ ሚዲያ ላይ አላገረጣም ሰው አይደለም በቃ ተውት እና ያው ሰው ነው ብሎ ሰጥቶት በግሬ ነው ማስኪድ ሰፈር ነው ያለው ሰፈር ነው ያለው እና ያው ሰው ነው ብሎ ሰጥቶት አደራ ሰጥቶት ሁለታችን ስንገናኝ ለደህና ነገር ስላልሆነ ተንኮል አስበን የመጣ ነው። አሹን ትንሽ ነቃ ደንገጥ ልናረጋት ነው ዛሬ። ትንሽ ትደነግጣለች ምናምን። ምን አሰብክ ግን? አይዲያው ምርጥ ነው። አይዲያው ያው ያን ወራት ነው አይዲያ እኔ ሐሳብ አይደለም ሲያየው እኔ ልታገረጣኝ እኔ ተንኮል እንደማላስብ ጀመር ግልጽ ነው። እኔ ተንኮል አላስብም። አይዲያው አንዋር ነው። እኔ ለፕሮግራም ነበር የተቀበልኩት ያሹ ፕሮግራም ጨርሼ ስመጣ አንዋርን ሳገኘው ደግሞ እንደዚህ ማለት አባሳቡ ደግሞ ተስማሙ አላሸውማ እና ቤተሰቦች ያው አንዋር እንዳላችሁ ዛሬ ነው አሹን ያው የፕራንክ ሀሳብ ነግሯቸዋል እና አንዋር እንደነገራችሁ እዚች ጋር መኪና አለ። እንግዲህ ያው መኪና ሲኖር ደግሞ የሚፈጠረው ነገር እናንተ ታውቁታላችሁ ታውቁታላችሁ እያስባለሁ የትኛው ቢሆን ነው አሪፍ ቢሆን ተው እና የፊት ለፊት አይሩም ይባልሽ ግን ጎማ እንዴት ሰው ይሆናል? አንዋር ራሱ ይችላል ማለት እና ወደ ፋሚሊዎች መኪና አምኖ ሰጡኝ። ጎማ ወልቆ ሲጠብቀው ምን አይነት ስሜት እንደሚሰማው በጣም ከባድ ነው። ምን ይለኛል ነገር ያለው ባህሪ ነው ተቀሚ ልጅ እዛ ከናንዶ ይለኛል ነገር ያለው እሱማ እንደዚህ አይነት ሰው አይደለም። እስኪ ድረስ አሹ በጣም ጸባይኛ ሰው ይመስላል። እንደዚህ አይነት ነገር ያደርጋል ብዬ አላስብም። እና ወደ ፋሚሊዎች ግን ምን ይሆናል አሹ ይላል ምን ያደርጋል የሚለው ነገር ምን ይሆናል። አሁን ወደ ጎማ መፍታት መፍቻ ሁሉ ነገር ማለት ነው። ይመጣል ሁሉ ነገር አማ እንደሆነ መፍታት አትችልም እና
እና ውድ ፋሚሊዎች እንግዲህ እኛ ለፕራንክ እንግዲህ መስዋዕት እየከፈልን ነው። ሰርቀን ይመስላችሁ እዚህ ሰፈር ላይ አንቺ ሰርተህ ቋላ ትንፋሽ የለም እንዴ? ስራ እኮ ነው እዚህ ጎማ እንጂ እኮ እሺ። ኧረ ተረጋጋ እንዴ! ፍታ። አንዱ አልፈታውም። ተፈቷል። አታውቅም አንተ ስለማታውቅም ጎማው እንደዚህ አውጣው። አኗር ጎበዝ ባይሆን የት እንደደብቀው እየሰረቀን ይመስላችሁ ይሰፈር የት እንደደብቀው መሰለኝ እዛች ጋር ደብቀውና እዛች ጋር እንዳይታያል እየላከኝ እኮ ነው። ደረስ ብለና ቆይ አኗር አንዴ ደብቀው ያልተፈቱት እንግዲህ አንዳንድ ያለልኩ እንትራሻሉ ጋር የደከሩች ነው። እሺ እንግዲህ ፋሚሊዎች ስራው በሚገባ ተጠናቋል። እንደምታዩት ብዙ ያልተሰሩ እቃዎች ነበሩ። አሁን የጨረስኳቸው። አመጣም እንዴ አንተ ስለዚህ በደንብ አልተሰራም ነበር። አንተ ሄደህ እስክትመጣ ራሱ የሰራሁት ስራ ነው። እንካ እዚህ ጨርሰናል ማለት ነው። እቺ ነገር ግን ካያት እና አሁን የሰራው ተንኮል በሙሉ ለቤተሰብ ተናገር። እንካ ለቤተሰብ ተናገር። የሰራው ተንኮል በሙሉ አሹ ባይዘው ሌላ ምቃ አለው። ሌላ ምቃ አለው። ያሹ ጋር አለቀ። እስኪ ሌላ ነገር ፈልግ። ሰውቷል። እንትኑ ሰፊ ነው። ጋቢ ነው ሰፊ ነው። የፊቱ ጋቢ ነው። አተኛኝ ያነካው ክንባት ነው። ለምን ቀይ ስራን ጀምርበት እንዴ? አየሁ ነው መኪናው ሙሉ ፈተሽው። ቤተሰቦች ጎማ የምታስቀጡ ካላችሁ ይፈታል። ሂሮስ በመፍታት ላይ በጣም ጎበዝ ነው። መቅጠብ ላይም ጎበዝ ይገጥማል። ምንድን ነው የምትገጥም? ጎማሽ ጎማ ነው። ጎማ ነው። ለፈለኩ በጣም ስራው በጣም እንትን ነው። ዝም ብሎ የሚሰራ ስራ ሌላ ነገርም እኮ ዝም ብሎ የሚሰራ ስራ አይደለም። ሌላ ነገር እንደዚህ ብለፋ ቁጥሩ ነበር እንዴ? ሌላ ነገር ማለት ለተንኮል ትለፋለህ። ሌላ ነገር ማለት በጣም እኔ በጣም እያስፈራኝ ያለው ልጁ መጥቶ መንጋጭላ ሲያረግፍልህ ነው የምታይ። ያንተ ስራ ነው ነው የምልህ። ጀመረ ይመለከተኝም ግን አንቺ ምን እንደሆነ ማድረግ አለብን። እሱ ነገር ምን ያለብን? እሺ ደውል እና ለታበል ይያላል ደውለት ይሻው ይስሙና ሱማ እንደለ ያዞሽ አያዝ ሄሎ ወይ አማን ነው። እኔን በእግር ስላችሁ የጠፋችሁ ቆያችሁ። እና እኔ በላይ የቱ ጋር ነህ? እኔ እዚህ ታች ቡናው ጋር። ኦኬ እሺ። እኛ ሰፈር እኛ ቤት አለ። ምን አልከኝ? እኛ ቤት አለ። እኛ ቤት አዎ፣ እሱ ጋር ጀርባ ላይ ማለት ነው። አንዴ ና በእናትህ ችግር ተፈጥሯል። ችግር ተፈጥሯል። እኛ ቤት ጀርባ ላይ ነው። ነው አንዴ አፍት ነውና። እሺ መጣሁ። እሺ እና ቤተሰቦች መጥቷል። ሳይመጣ በፊት ግን ካሜራ መደበቅ ስላለብን ካሜራ እንደበቃለን። ያውቃል እዛማ ያውቃል። ካሜራ ነው ተደብቀሻል። ቤተሰቦች ያው ካሜራ ደብቀናል። እንግዲህ አሁን የምንጠብቀው አሹን ብቻ ነው። እሺ ስልክ ሲያወራ እንዴት ነው? ስልክ ሲያወራ አስፈራ። ይሄ ነገሩ ሰምቻለሁ። ይሄ ነገር ከየት መጣ እንዳይለን እሱ ነው እኔ ፈራሁት። እንትን ትለዋለህ። በቃ እኔ እንዴት እንደሰረቁት እኛም አናውቅም። እንደሰረቁት አናውቅም እንለዋለን እንጂ የማስታወቂያ ያስታውቃል። ግን እንዴት እንደሰረቁት እኛም አናውቅም እንላለን። ምን ተፈጥሮ ነው እንደዚህ ደውላችሁ ከቡና ላይ ሰላም ቡና ላይ ጠርታችሁ ከሞቀ ወሬ
እባክህ ችግር ተፈጥሯል። ምን አፊ እባክሽ ሳናስበው የሆነ ነገር ተፈጠረ። እዚሁ ነበር አቁመን ሄድን እና በአጋጣሚ የሆነ ነገር ተፈጠረ ሳናስበው። አላየሽውም? ምንድን ነው? እዚህ ጋር እባክህ አንዱ ጎማ ተፈቷል። ኦኬ ምን እንደፈቷል? ፈነዳባችሁ? ኖ ጎማው የለም እንጂ ጎማው ማን እንደሰረቀ ማለት አልገባም። ጎማው ማን እንደሰረቀ አናውቅም። እኛ አቁመነው ቤት ነበር። ምን ማለት ነው? አቁመነው ነበር ቤት የገባነው። እዚህ ጋር እኔ እስካሁን ጊዜ እዚህ ምን ዘማ እንደ ሰፈር ምናውቀው እኛም ለዛ ብለን ነበር እኮ የትም ነበር እኛ እንደነበር ታውቃለህ። አንመጡ ወንተዳችሁ ለምን ከብዱ ሳትቀልደኝ ጨንቆን እኮ ነው እና እንደዚህ አቁሙት ሄዳ ፈልገን እንደዚህ በቃ ስንመጣ እንደዚህ ያገኘነው እኛ። አይ እንደዚህ ጎማው ራሱ የት እንዳለ እኮ አላወኩም። በዛ አድርጎ ነበር ብዙ እንትን ለማድረግ ሞክረን ነበር። ያው አሻራ ምናምን ያደረግን ብዙ እንትን አለን። ኧረ መኪናውን እንደዚህ እንደቆመ ነው መኪናው የትም አልሄደም። ጎማ ስንት ብር ነው የሚሸጠው? ኧረ ቻርክ ያለ ጎማ ስንት ነው? አሁን እናንተ ሰጣችሁ? አይ ሰንደኛ ተቀበል። አይ ኤፋም ሄድበት አለ ምናምን ነበር የሆነ ወጥ ደርሰን በዚህ ሰዓት እንዴት እንደዚህ ወይ ቸገራችሁ? አይ እንደዛ አይደለም። አይ ቸገራችሁ ሽጣችሁት ነው? አይ አረጋሽ እንዴት እንደዚህ ትገምታለህ? ማለት አንተ አንተ ምን ለማለት ፈልገህ ነው? ከአንተ ወስጄ እንዴት ነው ጎማ የምሸጠው? አይ እንደዚህ ነው እኮ ምን ቢሆን እኮ ገዝተህ እኮ መልሰዋለሁ። ከላሱ አውቀን እንደዚህ ባትል አይደለም ሰው አስቀምጣለህ እንደዚህ ሽጣችሁት ያደርጉ ምን ያደርግልህ? ኧረ ውድ እኮ ነው ጎማ ቸርኬ እኮ በቃ ጎማ ውድ ሆነ አልሆነ እኛ እኮ በቃ ጎማ ሽጠፋ ምን እናድርግሽ? በቃ የተወሰደበት ምን እናድርግሽ? እኮ እኛ በእንደዚህ አይነት ነገር ሌላ ነገር እኮ እዚች ጋር ምንም የፈጠርነው ነገር እኮ የለም። ሌላ ነገር ገብቶ ነገር ምናምን ኖሮ አይደለም። ጎማ ብቻ የተነገረው አይ ነው አነጋገርና በቃ ይመለሳል። አሁን አንተ በጣም ያናደርከኝ ገብቶሃል። እንደዚህ ስትሪው በጣም ያናደርከኝ እኔ አሁን ገራጅ ነው የወጣው ነግሬህ ነበር። መኪናውን እኮ ከገራጅ ሞጣ በቃ አንዳንዴ ያጋጥማል አይደል? ከዛ ፊት በጣም ያስደበርከኝ በጣም ማለት ነው። እንደዚህ በቃ እንድትለኝ አልፈለገም ነበር። በቃ ትረዳኛለህ ብዬ ነበር ያሰብኩት። አንተ ግን ስላልተረዳኸኝ እንዴት እንደዚህ ምን አደረግን እኛ እንዴ? በቃ እዚህ ጋር ሻቆምኩት መጥቶ የሆነ ሰው ሰዓት አንድ ሰጥቶት 4 ሰዓት በዚህ ሰዓት ላይ እንዴት ነው እንደዚህ? እሺ እኛ ምን እናድርግ? ይመለሳል። ግን የሰው እንትን ሌባ ምን አይባልም። ሌባ ማለት አይደለም። ሽጣችሁት ነው እያልከን እንዴት ነው አንተ የምታስበው? ቆይ ጎማ ነው ጎማ ደግሞ ከጓደኛዬ አይበልጥም። እኛ ነው መልሳለን እኮ ግን ሌላው አለ። ኧረ አለ ሌላው ይኸውልህ እንደፈለግህ አይደል? ሌላው ከፈለግህ ይኸው ሁሉንም ማየት ይችላል። ያው ይሄኛው ራሱ ኖርማል ነው። ያው ከፈለግህ ና ይሄኛው ኖርማል ነው። የተነቀለው በዛኛው በኩል ብቻ ነው። ግራ ይገባል። ምንም አሳሰበኝማ ሞተሩ ኧረ በቃ ከፈለግህ ቼክ አድርግ ገብተህ ካላመንከኝ ማለት ውስጥ ላይ ገብተህ ቼክ አድርግ። ምን ይሻላል? ቆኛ ግራ እስከተገባን ወይ ሌላ ቦታ ጎማ ገሰድ በጣም ውድ ነው እንዴ? ጎማ ጎማ ብቻ አይደለም። አሁን እኮ ቻርኪው ነው። ኦኬ ቻርኪው ይሄን እኮ ይሄ ቻርኪው ስንት ብር ነው? እሱን አላውቅም። አሁን አይ ቲንክ 20 ሺህ ምናምን ይገባል። 20 ሺህ ብር 10 ምናምን እስከ እንትኑ 20 ሺህ ይገባል። እና ጎማው በጣም ተወደደ ማለት ነው። ስንት ይደርሳል? አሹ 10 ሺህ ያቀጭ እናንተ 5 ሺህ እናቀጭ 20 ሺህ ነው። አይ እኔ ምንም ለምን ማጋጨው ነው? ለምን ደሞ ማጋጨው ማለት ንብረቱ እኮ ያንተ ነው እኮ። እኔ እኮ ይሄ አሮጌ ጎማ እኮ ነው አዲስ አበባ አደረገ። አሮጌ ጎማ አይደል ነው አይደለም? ነው አሮጌ ነው። አይ ጎማ አሮጌ ነው። ጎማ አሮጌ ስለሆነ በቃ በአዲስ ጎማ ይቀየራል። 10 ሺህ ብር ታዋጣለህ። አላዋጣ ይቀራል። እኔ አልቀየም። እሱ ጓደኝነት እንደዚህ ነው። አይ አንዋር ጓደኝነት እኮ ሌባ እየተባባለ አይደል? እኔ አንዋር እውነቱ ስነግረው እሱ ካላዋጣ እኔ አላዋጣ ከፈለገ ይቀራል። ያው ማብቻ ምን አለ መሰለኝ ማብቻ እንደዚህ አይነት ሰው አትመስለኝም ነበር። በቃ እኔ እውነቱ ስነግረህ እንደዚህ አይነት ሰው አትመስለኝም ነበር። በጣም ነው ያናደድከኝ። ስሜትህን ያደረገ ጎማ ቀን ቀይሯል እንዴ? ንብረቱ እኮ የእኔ እኮ አይደለም። ለዛ እኮ ንብረቱ ያንተም ሆነ አልሆነ ማለት ነው። በቃ ተከራዩ ማትከራዩ ይቀየራል አይደል እንዴ? ምንድነው እንደዚህ ግን ልትለን በቃኛ አይገባም ነበር። እሱ ልክ ነገር እኔ ደግሞ አምኜ ነው የሰጠሁት። ስለምን ጓደኛ እሺ፣ አንዳንዴ ማለት ነው ነገሮች ሳትፈልጋቸው ነገር ይከሰታል አይደል? ተከሰተ በቃ እሺ። ምን በቃ ተው። ሌባ ከምንባል አይመለከትም። እንዴ ምን ይመጣል? ሌባ ከምንባል ይሻላል። ሌባ ይበላይ ተው እንካ በቃ ተው።
ማንም ሰው እኮ ሌባ ስላለ እኔ ሌባ አይደለም። ቆይ እንነጋገር፣ እንደ ትልቅ ሰው እንነጋገር። እዚህ ስለዚህ እኔም ጓደኞቼ ናችሁ፣ አምኜ ነው የሰጧችሁ። ያው መኪናው የኪራይ ታውቃለህ፣ ተከራይቼ ስለሆነ ነው የሚይዘውና አሁን ከጋራጅ በእኔ ብር ነው ያሰራሁት እና ወጪ አሁን ብር እንትን ስላለኝ ነው እንጂ በቃ ስለ ያጋጥማል። አሁን ሳስበው እውነታችሁ ነው እና አይ ነው አሁን አንተ እኔ በጣም ስሜታዊ ነው ያደረገው። አይ ነው እናንተም ስለ አነጋገራችሁም ትንሽ ሳላ ያው ይቅርታ እንደማለት ነው። እኔ ይቅርታ አይደለ ነበር የጠራው፣ ግን አንተ ገና አጀማመረ ደስ አላለኝ። ተቃቁ ይጠፋል እሱ አሁን በጣም ነው ያደርገኝ። አይ ስለ በቃ ይሁን በቃ እንኳን እንደውም በዚህ አለ ሌላም መኪናውን የሚሰረቅበት ጊዜ ነው። በቃ ለማንኛውም ግጠቡ፣ በቃ ይቅጠቡ፣ ራሱ ግጠቡ። እኔ ብር አስተላልፍልሃለሁ፣ ግጠቡ እኮ አብረን እንትን ልበላ። ምንድነው አብረን እንትን እንዴ? ምንድነው አሁንም ተባበረ ወይ? ከዛ መኪና አንዱ ፈታ እኮ አብራችሁ እርዱኝ ነው ያልኩት። እኔ አልረዳም። በቃ እኔ ዋናው መንገሬ ነበር። አንተ በቃ እንሂድ። እሺ በቃ አመሰግናለሁ። እና በቃ ጎማ ግዛና ግጠመው፣ እኔ ብሩን አስተላልፍልሃለሁ። ሲጀመር ምን ያህል እርግጠኛ ነህ? እኛ አቁመን በገባንበት እሱ ራሱ አድርጎት እንደማይ ምን እርግጠኛ ነህ? ምናልባት አንተን ፈትቶም ሊሆን ይችላል፣ አይታወቅም እኮ ሰው ነገር። አይ ሰው አይታመንም በይሳል። አሁን ስለዚህ በቃ አንተ አሁን ምን ማድረግ እንዳለብህ ታውቃለህ? አናሪ ምን ለማለት ነው? ኖ አሁን አንተ ምን ማድረግ እንዳለብህ ታውቃለህ? ከኛ ጋር ማውራት የለብህም። ጎማ ገዝተህ መተህ ግጠመው። በቃ አልወር ና በቃ ያንዴት እሺ በቃ በጣም አመሰግናለሁ ስለሰጠኝ። እንደዚህ ነው ወይ ጓደኝነት? አመሰግናለሁ። ቻው። እሺ ሌላ ችግር አለ ነው? አዲስ ነገር አለ? ሌላ ችግር አለ? ስለ ትንሽ ስሜታዊ ሆንኩኝ ታውቃለህ። ለካለ በሚሄድ ከእናንተ እንደዚህ አለ። አሹ ብራዘር ፕራንክ ተደርገሻል። አባቴ ፕራንክ ጎማ ይዘሽ ነው ጎማ ይዘው ነው። አሹ ፕራንክ ተደርገሻል። ፕራንክ ተደርጋለሁ። ካሜራማን እዛች ጋር አለ። ጎማው ብቻ ይምጣ፣ ሌላ ምንም አልፈልግም ነው ለምሬ ነው። እግዚአብሔር ማኑ ዛው ወሽቃችሁት ነው ያው ጎማውና ፕራንክ ተደርጋል። እንግዲህ እሺ ምንም ማድረግ አይደለም። እንዴት አየው ግን ፕራንክ? አይ ከየት አመጣችሁ መፍቻና ክሪክ? ራስህ ጋር እኮ አለ። ኦኬ አይ የኔ ጋር ያለው አንዱ በደንብ ብዙ እንትን አይልም። አሰርታችሁት ነው ለተንኮል ሲባል ገጦና አትንካ ገጦና ነው ምን ሰደ ጎምቤት አላመንኩም። ራሴ ገጥሞ ነው እንዴ? ኧረ ችግር የለውም። ግጠም ምንድነው ከፍዬዋለሁ። እንዴት ነው ግን? አዙሮ ምን ጎማ ይዘር? ጎማ እንደዚህ ሱሪና ዙረን እንዴ ልታረግ እንዴ ነገር አዙሮ ጫማን ግራና ቀኝም አያውቅም። ጎበዝ አሁን ከተል ሰላም እንዴት ተሰደብኩ አልሰራም እንዴ? አይ እሱ ስሜታዊ በመሆን አይ ግን ጎሜ ራሷ ናት። ኧረ ደስ ግን አሁን እሱ የሱ እየገጠመ አንተ ምን ተሰምቶክ ነበር? አይ ስለ አንድ ጓደኛም ማጣት ነው። ጓደኞቼን ማጣው መፍታት ብቻ እኮ አለ መፍታትም የኛ ስራ። ኧረ በቃ ይሄዳል እኮ ኖርማል። ኧረ ይምጣ እንጂ እኔም ገጥመዋለሁ። አስደነገጥኝ። አይ ስለ ከእናንተ ጋር ተጣልቼ ጎሜንም አጥቼ ስለ ባልሰጧቸው ነው ያልኩት የነበረው እና እሺ በጣም እንግዲህ ፕራንክ ለማድረግ ያክል ነው። እና ሌላው ደግሞ ምን ከሰማው ሌላው ደግሞ አኗር የካስኖ ነገር ደግሞ ሌላው ይሄንን ቪዲዮ በሱ ላይ ነው የሚጫነው። እኔ አላውቅም ነበር። በቃ ባንተ ነው የሚጫነው። እና ውድ ቤተሰቦች አሹዬን ሰብስክራይብ ያላደረጋችሁ የኛ ውድ ፋሚሊዎች ሁላችሁም ይሄንን ቪዲዮ የምታዩ ሰዎች ሰብስክራይብ እያደረጋችሁ ተቀላቀሉት። በመጀመሪያ ሁሉም ሰው ጋር እንዲደርስ ላይክ እና ሼር በማድረግ ሁላችሁም አድርጉ እና ከዛ በመቀጠል ሰብስክራይብ አድርጉ። አሹ ካሁን በኋላ አሪፍ ስራ ይዞላችሁ ቢያንስ በዚህ ቪዲዮ 10,000 ይዋና መኪና ይስጣል። የዛኔማ አራቱ ነው ማለት ሄዳላችሁ እናንተ እንዴ? አይ ዲዛኮን ከሰጠን ያስገባል። መኪናውን ከሰጠን ያስገባል። ኧረ ውሰዱት። የከራይ ነው ሼር አድርገን እንከፍላለን። እና የተሰማን ነገርኛ እስከዛ በላቸው። አይ እኔ ቤተሰቦች ለውድ ቤተሰቦች ውድ የኔ ነው ሆነ ማለት ነው። በኔ ነው ውድ። እሺ የኔ ቤተሰቦች ውድ የኔ ቤተሰቦች በጣም ነው እኔ ድንዝዝ ነበር። ድንዝዝ ፍዝዝ ነው ያደረጉኝ። ምለውንም አላወኩም ነበር። ግን ጎሜን ሳየው ደስ ብሎኝ እኔ የምገጥመው ምንም አይመስለኝም።